ሲታገት ጊዜ ሉልና ኤርሚያስ እንዳገቱት ነው እነሱ የሱ ቤተሰቦችን ያወሩ ነበረው። ግን እነሱ በዚህ ላይ ምንም አይነት እጃቸው እንደሌለ ምንም ነገር እንደማያውቁ ነው የተሰማው ነበረው። ቤተሰቦቹ ግን በምንም ተአምር ሊያምኑ አልቻሉ ነበረ። 3 ሚስት እንዳለው ልጆች እንዳሉ ተሰምቶ ነበረ። ስለዚህ በሌላ በኩል ያሉ ልጆቹን ደግሞ የመጀመሪያ ሚስቱ እናጠፋሻለን፣ ትንሽ ጊዜ ነው የሚቀርሽ፣ ያ ነገር ልጆችሽም ሳታጪ አንቺም ህይወትሽም ሳታጪ ያለው ንብረት እያንዳንዱ ነገር መልሽ፣ ምንም አይነት የሱ ንብረት አንቺ አይገባሽም፣ ልጆችሽን አይገባቸውም በማለት በጣም ብዙ አይነት ቴክስቶችና የስልክ በየጊዜ የተደወለ ብዙ አይነት መከራ፣ ስድብ ያሳለፍን ነው ብላ ያለቀሰች ነው የተናገረችው። ሁለተኛ ደግሞ በሌላ በኩል የአባትሽ አስክሬን መተሽ መውሰድ ትችያለሽ፣ ኦልሬዲ አባትሽ ሞተዋል ብሎ በጣም አባቷ የተጎዳበት ደም ያለበት በጣም ሰውነቱ በሙሉ ተቦጫጭቆ ምናምን ነገር ፈቶ እየተላከላት ልጅቷ እንድትሰቃይና እናቷ እንድትሰቃይ ነው ያደረጉት። ኦልሬዲ ልጅቷን ከአቅሞ በላይ ሆነዋል። እንቅልፍ አልተኛ ማለች። በተለያየ አይነት ስልክ ነው የሚደወልልኝ ነው ያለችው። እናቷም ደግሞ አባቴ ከወጣ ጀምሮ ከቤት ከጠፋ ጀምሮ ያልሄደችበት ያልገባችበት የለም። ብዙ መከራና ብዙ ስቃይ አይታለች። ነገር ግን ማንም ሊረዳት አልቻለም። አሁን ደግሞ በመጨረሻ አስክሬን መታችሁ ውሰዱ ብለው አባታችን የተጎዳበት ሲደበድቡት ምን ያሉት ብዙ የሆኑ ቪዲዮዎችን ቴሌግራም ላይ ተልኮልኛለች። በዛ ሰዓት እናቴ ባየችው ሰዓት ራሷ ስታወደቀች ታማለች። አሁን ያልጋ ቁራኛ ነው የሆነችው። መንቀሳቀስ አትችልም፣ መብላትም አትችልም ነው የተባለችው ያለችው ልጅቷ። አቶ ደረጀ እውነት ሞተዋል ይሆናል ወይ? እውነት አቶ ደረጀ ያገቱት ሰዎቹ ገለውት ይሆናል ወይ ወይስ ምንድን ነው? ምክንያቱም አቶ ደረጀ ያገተው የገዛ ልጁ ፍቅረኛ ነው ተብሎ ተሰምቶ ነበረ። የአንድ ሰውየው ብር ተከፍሎት ቤቱ እንዲጠቁም ያለው ነገር እንዲናገር ስንት ሰዓት ገብቶ እንደሚወጣ ምናምን ተነግሮ ልጁ ከትምህርት ቤት አምጥተዋት ቤት ግቢ ብለዋት ነው እሱ መንገድ የቀጠለ መንገድ ላይ ያኔ ቤቱ በር ላይ ነው ያገቱት እነዛ ሰዎች። ስለዚህ ይሄ ነገር እንዴት የተካሄደ ነው ማለት? ይሄም ነገር ዙሮ ወደ ሉል ሊመጣ ነው፣ ዙሮ ወደ ኤርሚያስ ሊመጣ ነው። እነሱ ለእውነት በቆሙበት እንደምታዩት የማይሰማ ጉድ የለም። ሉል ላይ ብዙ አይነት ክስ ነው የተፈጠረው። ያጎቱ ልጆች፣ ያክስቱ ልጆች ያንዳንዳቸው ሉልን ያላደረገው ነገር አድርገዋል ብሎ ነው ቪዲዮን እውነት ይሁን ውሸት ይሁን ምንም የሚታወቅ ነገር የለም በምንም ተአምር። ግን እነሱ በየቦታ ሂዶ ክስ ሉል ላይ መስርተዋል። ሉል ሊታሰር ነው ይችላል፣ ላይታሰርም ይችላል። ምክንያቱም እውነት ፈጣሪ ጋር ነው ያለው። እኔ ሉልም አልደግፍም አልደግፍም። ነገር ግን ሉል ከማውቀው አንጻር ሉልን እንደዚህ ነገር ያደርጋል ብዬ እኔ አንድ ቀንም ግምትም አይኖረኝም። ግን የሰው ልጅ ነው፣ ሊሳሰትም ይችላል። ገብቷችኋል? የሰው ልጅ ፍጹም አይደለም። በየጊዜ እንሳሳታለን። ማይሳሰተው ፈጣሪያችንን ብቻ ነው። ስለዚህ ውድ ቤተሰቦቼ ምን እየተፈጠረ እንደሆነ ነገሩ ምን እንደሆነ እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም። ስለዚህ አሁን ይሄ አቶ ደረጀ የሚባለው ሰውየው በዛ ሰዓት እንዳያችሁት አንተ ነው ያገትከው፣ አንተ ነህ ከአባታችን ራስ አትወርድም ነበር፣ አባታችን የተከታተልከው ነበር፣ ለምንድን ነው አባታችን ማተውት? ብዙ ነገር ተፈጥሮ ነበር በዛ ሰዓት ኤርሚያስ ላይ። ይሄ በሙሉ የተፈጠረው ኤርሚያስ ላይ ነበር። ዛሬ ደግሞ ልጅቷ እባክህ ረዳኝ፣ በዛ ሰዓት እንዳያችሁት ያዙ ሊቀቁኝ፣ አሳስረሃለሁ፣ አባቴን እንዲታገት ያደረግከው አንተ ነህ፣ ብዙ ነገር ያደረግከው አንተ ነህ ብላ ነው የተናገረችው ነበረው። ዛሬ ለምን ኤርሚ ጋር መጥታለች? ኤርሚያስ ምን ያድርግ? ለምን? ትላንት ተሰድቦ ነበር አይደል? ትላንት አንተ ነህ አባት ያሳገትከው፣ አንተ ነህ አባት የምትፈልገው ነበረው፣ አንተ ነህ ጫካ ለጫካ ሰው የምታሳደው ነበረው ብላ ያ ሁሉ ያዙኝ ልቀቁኝ ያለች ልጅ ዛሬ ምን ተገኝቶላት ነው እርዳኝ ብላ የምትመጣው? በእርግጥ ውድ ቤተሰቦቼ እናንተ ሁሌ ለእውነት የምትቆሙ ከሆነ እውነተኛ ከሆናችሁ የሰው ልጅ ተመልሶ እናንተ እግር ላይ ይመጣል። ተመልሶ እናንተ እግር ላይ ተደፍቶ ይቅርታን ይጠይቃቸዋል። እናንተ ብቻ በእውነት ተጓዙ። እናንተ ብቻ እውነተኛ ሆኑ። ገብቷችኋል? ለእውነት ብቻ ተጓዙ እንጂ ሰው እያንዳንዱ ነገር እጁ አግኝቶ መልሶ አግኝቶ አርፎ ይቀመጣል።
በዛ ሰዓት እኔም ያዙኝ ልቀቁኝ፣ ማንም አይደፍረኝም እንኳን አባቴ ቢቶ ይሄ ነገር እኔ ሳምሪ ጎሳዎችን እጨርሳቸዋለሁ። አሞቴ በያዘው ነገር ንቅንቅ አይልም። አሞቴ ጀግና ነው። አሞቴ ወደኋላ ብሎ አያውቅም። ስለዚህ እነሱ በቀለበት ያመለኩ ብዙ ሰዎች እንደዛ አድርገዋል። ስለዚህ አባቴ የጀመረው ነገር እኔ እጨርሰዋለሁ። እያንዳንዱ ወጣቶችን እንዲጠፉ ነው። እሷ ወጣት ሆነ እኮ ነው አስቡት። እሷ ወጣት ሆኖ የሳምራዊት ጎሳዎች በሙሉ እንዲጠፉ አድርጋለሁ ነው ያለችው የነበረው። ዛሬ ግን ልመና መታለች። አያችሁ፣ ምን ጊዜ ሰውን በህይወት ዘመናችሁ ሰውን አትበድሉ። ተበዳይ ሆኑ እንጂ በዳይ አትሆኑ። ለምን ያ ነገር መልሶ ዋጋ ያስከፍላቸዋል። ሉልን ምን አባቱ ምናምን ብላ እርሚ ላይ ምን ያክል ያዙን ሊቀቁኝ እንዳለች ሁላችን እናውቃለን። ግን ዛሬ ኤርሚያስን እርዳኝ ብላ ነው የመጣችው። እርዳኝ። ሰው የዘራውን ነው የሚያጭደው። አባትሽ በሰው ህይወት ላይ የተጫወተውን በሙሉ ነው ያገኘው። እኔ በመሞቱ ደስ ብሎኝ አይደለም፣ የሰውን ሀዘን የሚያስደስተኝ ልጅ አይደለሁም። ነገር ግን ትላንት እሱ በህይወት ዘመኑ በሰው ልጆች ላይ ሲጫወት ሲጨፍር ምን ሲል ለምን አላሰበም? ለምን ይሄ ነገር ነገ በእኔ ህይወት ላይ ይመጣል፣ በልጆቼ ላይ ይመጣል፣ በራሴ ህይወት ላይ ይመጣል ብሎ ለምንድን ነው ያላሰበው? የሳምራዊ ጎሳዎች ሰው አይደሉም? ከሰው አልተፈጠሩም? የስንት ልጆች ህይወት ነው የጠፋው? ስንት ልጆች በሽተኛ ሆነዋል? ስንት ልጆች ደማቸው ተቀዳ? ስንት ልጆች ቤተሰባቸው እንዳያውቁ እንዲስቱ፣ ማንነታቸው እንዲረሱ፣ ከየት እንደመጡ እንዳያውቁ የተደረጉ። ያ የአባትሽ መድኃኒት መቅመሙ ነው። ዛሬ ግን አባትሽ አስክሬን ተገኝተዋል፣ አባቴ ተገለዋል ብለሽ ያዙ ሊቀቁኝ ሳቲ በፊት ትላንት አባትሽ ይሄ ድርጊት ሲያደርግ ይሄ ወንጀል ሲሰራ አባቴ ይሄ ወንጀል ነው፣ ልጆቹ እንደኔ ወጣት ናቸው ብለሽ መመለስ ትቺ ነበር። ግን አንቺ ምንድን ነው ያልሽው? አባቴን የጀመረው እኔ እጨርሳለሁ ነው ያልሽው ነበረው። ዛሬ ግን ለምንድን ነው እርሚን ትላንት ወቅሰሹ ገና ዛሬም በሌላ ጣጣ ውስጥ እንዲገባ የምታደርጉት? ለማንኛው ሾፌሩ ተይዘዋል፣ የአንዳንዱ መረጃ አውጥተዋል። እኛ ምንም ነገር ይሁን ምንም የአሞቴ ጎሳዎችን የሚጫን ቃለ እሱ ጭኜ ወደ ክፍለ ሀገር እሄዳለሁ እንጂ ምንም አውቀው ነገር የለም። ግን የሚያሰራኝ አላቃ አለ። ያላቃ ልጅቷ ከኔ ጋር ነው የምትሰራው። አባቷን ስለ አባቷ የነገረኝ ነገር የለም። የሚያጠቋት ሰዎች አሉ፣ የሚከታተሏት ሰዎች አሉ። እነዛ ሰዎች እንዳያጠቋት አንተ ከስርስር ሄደ ልጅቷን ተከታተላት ብላ ነው ብሎ ልኮኝ ነው እንጂ እኔ በምንም ተአምር ማቀው ነገር የለም። እኔ ምን የምትከሱኝ ነገር የለም። ግን ሰውየው አሁንም ቢሆን ደውዬለት ልጅቷ ጋር አግኝቻታለሁ ብዬ ማገናኘት እችላለሁ ነው ያለው። ስለዚህ የእሷ አባት ዛሬ እነዛ ልጆችን ስለተጫወቱበት ለምን አዘነች? እሱ ከስንት ዓመት ጀምሮ በሰው ህይወት ላይ የተጫወተ ነበር። በሰው በተለይ በወጣቶች ላይ ሴቶችን እንዳይወልዱ መድኃኒት የሰጠ የባህል መድኃኒት ሐኪም ቤት ታሞ ሲመጡ ጊዜ መሀል እንዲሆኑ መርፌ ሲወጉ ከዛ ዶክተር ተብዮ ከመሀይብ ጋር ተመካክረው ዶክተር ለማለትም አሁን አስጠልቶኛል። እኔ ሁሉ ዶክተር ያልኩኝ አይደለም። እንደዚህ ልክስክስ የሆኑ ለሆድ አዳር ብቻ የሆኑ ዶክተሮችን ስንት ሴቶች እንዳይወልዱ ነው መሀል እንዲሆኑ ያደረገው። ከማን ጋር ተመሳጥሮ ነው? ከደረጀ ጋር። ዛሬ ደረጀ የእጁ ነው ያገኘው። የእጁ ሰው የእጁ ነው የሚያገኘው። በህይወት ዘመናችሁ ምንም ክፋት አትስሩ፣ ምንም አይነት ክፋት አትስሩ። ውድ ቤተሰቦች እኔ በጣም አሳዝኑኛል። በእርግጥ የተካሄደው የተከሰተ ነገር ልጅቷ ስታለቅስ አሳዝናኛለች። ግን ትላንት እሷ በደስታዋ ጊዜ ይሄ ሀዘን ይመጣብኛል ብላ በጭራሽ አላሰበችው ነበር። በጭራሽ ሀዘን የሚባል ነገር እንደማታቅ ነው እንደፈለገች የምትጨፍረው ነበረው። ግን ዛሬ ለዚህ በቅታ ኤርሚያስ እግር ላይ ተደፍታ እባክህ እርዳኝ፣ አባቴን ካለበት ህይወት አውጣው፣ ካለበት ጭንቀት አውጣው ብላ ስትለምነው ጊዜ አጂብ እኮ ነው ያልኩኝ። ለካ የሰው ልጅ በህይወት ዘመኑ ደስታ፣ መከራም ስቃይ ያሳልፋል። ግን ከጀርባችን የሚመጣ ስቃይ ምን እንደሆነ አርቀን ማናስብ ሰዎች መጨረሻችን ውርደታችን ይሄ ነው እና ለማንኛው አባቷን በህይወት ይኖር ይሞትም ፈጣሪ ባይኗ እንዲያሳያት እመኝላታለሁ። ኤርሚ ከዚህ ነገር ነፃ እንደወጣ መታወቁ እኔ በጣም ደስ ብሎኛል። ኤርሚያስ ትችላለህ፣ ጀግና ነህ። ለእውነት የቆመ ሰው ሁሌ እውነተኛ መንገድ ነው የሚጓዘው። እናንተ እውነተኛ መንገድ የምትጓዙ ጀግኖች ናችሁ፣ በርቱ። አሁን ቢሆን ምንም ነገር አያሸንፋችሁም፣ ታሸንፉታላችሁ እንጂ ወንጀለኛ በሆኑ እያንዳንዱ እንዲበጅ ይገኛል። ክሩሞችህን ደግሞ የእጃቸው ያገኛሉ። በርታንን ኤርሚያስ። ወዳቸው ለሁድ ቤተሰቦች በድጋሚ መልካም ሂድ። ባይ ባይ።